አመሰግናለሁ። እኔ ደግሞ ምንድነው አንቺስ እንደ ማህበረሰብ እንደ ችግር የምታየው ብትሉኝ ደግሞ እኔ ደግሞ ይሄ መመቅኘት ነው የሚሉት አንድ ሰው የሆነ ነገር ሲሆንለት ሲሳካለት ጥሩ ነገር ሲሆንለት ምላሻችን እንትን አይደለም፣ ጥሩ አይደለም። ልክ መጀመሪያ ላይ የምንሰጠው ምላሽ ጥሩ አይደለም በቃ። እና እኔ ደግሞ እሱ ከምን ይመጣል ብዬ ገምታለሁ ማለት ነው። በራሴ በገባኝ መጠን ቤት ውስጥ ልጆቻችንን ስናሳድግ ለምሳሌ ይህንን ጉዳይ አንስተነዋል። በእርግጥ ይሄ ማዳላት የሚሉት ነገር አለ። ወላጅ ከአንድ ልጁ ለአንድ ልጁ የሚያዳላው ነገር አለ። ስለዚህ ያ በሚሆንበት ሰዓት ለአንደኛው ልጅ የሚደረገው ለዛኛው አይደረግም። አንደኛው ይታቀፋል፣ አንደኛው አይታቀፍም። አንደኛው ይመረቃል፣ አንደኛው አይመረቅም። ከዛ እንደዛ ሆነው ሲያድጉ ምን ይሆናል? ልጁ አንደኛ ነገር ችግሩ ያው እኔ ጋር ነው ብሎ ያስባል። አልወደድም። ወላጅን መቼም ቢሆን ጥፋተኛ እናረግም። እኛ ብዙ ጊዜ ዞሮ ዞሮ ወይ ራሳችንን ነው ጥፋተኛ የምናረገው፣ ካልሆነ ደግሞ ያኛው ከኛ በላይ እየተመሰገነ አቴንሽን እየተሰጠው ያለውን ወንድማችንን ወይ እህታችንን ነው ጥላቻ የምናደርስባቸው ማለት ነው። ስለዚህ ያ ነገር ያድግና ትምህርት ቤትም ደረጃ ስንደርስ ጤናማ የሆነ ፉክክር አያስለምዱንም። ትምህርት ቤት ደግሞ አይደለም በቃ ይሄ ጥሎ ማለፍ ይሉታል። እንዳውም እኮ የሚገርመው ነገር ራሱ ከነስሙ ትክክል አይደለም ነው። እና ይሄ ውድድሩ ጤናማ አይደለም። ቱ ዘ ፖይንት ዌር አሁን ላይ ኢቭን አንቺ ከትምህርት ቤት ቀርተሽ ቢሆን እንኳን አንቺ የቀረሽ ቀን የተጻፈውን ነገር እንኳን ደብተር አያበድሩሽም ወስደሽ እንድትኮፕሪ ራሱ። ለምን ኖ ትበልጠኛለች የሚለው ነገር ውስጣቸው ስላለ ለማደናቀፍ በመሞከር ማለት ነው። ኮምፒቲሽኑ በጣም እንትን የከፋ እየሆነ መጥቷል በአሁኑ ሰዓት ማለት ነው። እንደዛ ደግሞ ብለሽ ደግሞ የትምህርት ቤቱን ጨረሰሽ ደግሞ መስሪያ ቤት ደግሞ ስትገቢ እዛ ደግሞ የበለጠ ከባድ ፖለቲካ ይሆናል ማለት ነው። በቃ በቃ መጠላለፍ ነው። አንዱ በዚህ በቃ እንዴት ነው እውነተኛ የሆነ ነገር አታይም። ሁሉም ሰው ያጥሎ ማለፍ የሚለው ነገር ስላለ እንዴት አርጌ እንደ መሰላል በሰዎች ላይ ተወጣጥቼ እኔ ልለፍ ነው እንጂ አብረን የሚለው ነገር ይሄ አብረን እናድርግ አብረን እንደግ የሚለው ነገር አልተዘራብንም። አየሽ አሁን ባለፈው ያልተዘራውን ለማጨድ እንዴት ነው የምንሞክረው ብለን ስናወራ ነበር አይደል? ቤተሰብ ውስጥም ትምህርት ቤትም ማህበረሰብ ውስጥም ይሄ ጤናማ የሆነው ፉክክር ካልተሰጠ ልጆች ኬት ያመጡታል? አዋቂም ሲያደርግ የሚያዩትን ነው ሊያደርጉ የሚችሉትና እኔ የሚገርምሽ እንደ ማህበረሰብ ይሄ ችግር ራሱ በደንብ ሰው ያውቅብናል ይህን ችግራችንን። የሚገርምሽ እና ነጮች ነበሩ አለቆቼ እና በቤታቸው ውስጥ አይ ቲንክ እንደዚህ የሚያግዟቸው ስራ የሚያግዟቸው ጥበቃ፣ ጽዳት እና እንትን ምግብ የምታበስል ልጅ ነበሩ እና አይ ቲንክ እንደ አጋጣሚ ሆኖ ለጽዳቷ የሆነ ነገር ይደረግላታል መሰለኝ ከሌሎቹ የተለየ ነገር። በቃ ሌሎቹ ተደርጎላቸዋል በትናት አዝማች እንደሷ ማለት ነው። ደስተኛ አልነበሩም ብታይ። በቃ ሲቀበሉ ራሱ የተደረገላቸውን ነገር ራሱ ፊታቸውን ጥለውታል። በቃ በጣም አኩርፈዋል እና ግራ ገባቸው። እነሱ ደግሞ ር ላይክ መጥተው ለምንድን ነው ግን እንደዚህ አይነት ባህሪ የሚታይባችሁ? ለምን ዛሬ ብቻ አይደለም አሉ። ብዙ ጊዜ እንደዚህ ሲደረግ ለእያንዳንዳቸው አንዱ አንዱን በቃ ኮምፔር ያደርጋል። ለምን ለሱ ተደርጎ ትልልቅ ሰዎች ናቸው ማይንድ ዩ እነዚህ ሰዎች ህፃናት አይደሉም እኮ አዋቂዎች ናቸው። ግን ለምን ለከሌ ይሄ ተደርጎ ለእኔ ለምን ይሄ ተደረገልኝ ለምን ለእኔ አልተደረገም የሚል ነገር ያሳያሉ። እና ሴድ ምንድን ነው ይሄ ነገር ኬት ምንድን ነው አልገባንም አሉ። እና እኔ የእውነት በቃ እንግዲህ እነሱ የውጭ ሀገር ዜጎች ናቸው። ሰው አይ ሃቭ ቱ ኤክስፕሌን በቃ እንዲህ ነው። እኔ እንጃ ማለት ይሄ ጀስት እንደ እንትናችን ነው እንደ ልምድ ነው። ሁሉም ቤት ያለ ነገር ነው ያለ ባህሪ ነው እውነት ለመናገር ከሆነ አልኳቸው። እና ዩሲ እንደ ማህበረሰብ ራሱ ከውጭ ራሱ ስንታይ ይሄ በጣም እንደ አንድ ኢሹ የሚነሳ ጉዳይ ነው። እና ይሄ እንዳይሆን ልጆቻችንን እኩል አድርገን ብናሳድግ እኩል ትሪት እያደረግን ጤናማ ፉክክር ቢሆን ቤት ውስጥም ውጭም ያለው ነገር አይ ቲንክ እየተረዳዳን ብናልፍ ጥሩ ነው ብዬ አስባለሁ። እንግዲህ በጣም ትክክል ዘንዬ፣ እውነት ነው። ያው ቤት ውስጥ ማፎካከር ወይ ትምህርት ቤት ማፎካከር የሚያመጣው ቅናት ነው አይደል?
ሌላ የሚያመጣው ነገር አንተ አትችልም ብለሽ አንደኛውን ማሳነስ፣ አንደኛውን ማስከፍ ማድረግ ነው። ይሄ ነገር ደግሞ ባህሪ ሆኖ ይመጣና አንተ ታንሳለህ እየተባለ ሁሌ ያደገ ሰው ምንድን ነው የሚሰማው? ማነሱን ላለማሳየት ሁል ጊዜ በቃ ጉልበት፣ እልህ መጠቀም ይጀመራል ማለት ነው። ፉክክር ውስጥ ደግሞ ቅናት አለ። ቅናት ደግሞ እንግዲህ የብዙ እንግዲህ ችግሮች መንስኤ ነው የሚሆነው። ወደፊት ስራሽ ላይ ይሁን ትዳርሽ ላይ ይሁን ፓረንቲንግሽ ላይ ይሁን ቅናት የሚባል ነገር በቃ አንስቶ የሚያፈርጥ ነገር ነው እና እውነትም ልጆቻችንን እንደው ከእንደዚህ አይነት ነገሮች እየጠበቅን እኛ እንዴት ነው ራሳችን ላይ ሰርተን እነዚህን ነገሮች አቁመን ወደ ልጆቻችን እንዳያልፉ ማድረግ ያለብን ማለት ይኖርብናል። ራሳችንን ማየት ይኖርብናል። ይሄ ነገር አለብን ወይ? ክፋት አለብን ወይ? ይሄ ምቀኝነት አለብን ወይ? ዩሊንታ ያጠቃናል ወይ ብለን ራሳችንን አስበን እነሱን ነገሮች ማቆም እና ልጆቻችን ላይ እንዳይሆን። አሁን እንደውም በጣም ብዙ ልጆች ከሚጨነቁበት ነገር አንዱ ሰው ሲመጣ አይወዱም ልጆች ቤቶቻችን። አንደኛ ነገር ምንድነው? ራሳቸውን እንዲሆኑ አይፈቀድላቸው። ልጆች ቤት እኮ ሰው ሲመጣ ደስ አይላቸውም። ለምን? እኛ በዩሊንታ ከአልጋቸውም ውረዱ እንላለን፣ ቤታችሁን ልቀቁ እንላለን፣ የሚያድርም ሰው ከሆነ ማለት ነው። ወይ ደግሞ የሚቀመጡበት ቦታ የሚወዱት ነገር የሚሰሩትም ካለ ከዚህ ጋር ዞር በሉ ይባላሉ። ለጽዳትም ቢሆን ደግሞ እናባረራቸዋለን። ስናጸዳም ደግሞ እኛም ራሱ በጣም ኮንሽስ ሳንሆን አንዳንድ ጊዜ ልጆቹን ህርት እናረጋቸዋለን። ማለትም በዚህ እንዳታልፍ በዛ እንዳትሄድ፣ ያንን አምጣ ይሄን አምጣ አልታዘዝ። እነሱም ደግሞ ኮንፊውዝድ ስለሚሆኑ መስራት ሲያቅታቸው አንተማ ምን እንትን አለብህ በቃ የፍርስትሬሽናችንን ሁሉ እነሱ ላይ ነው የምናወጣባቸው። ብዙ ልጆች ሰው ከሚመጣ ባይመጣ የሚመርጡበት ጊዜ ላይ ነው ያሉት። ሰው ጠልተው ሳይሆን ያው እኛ ከምንሰጣቸው ፕሬሸር አንጻር እነዚህ ልጆች በቃ እንትን ማለት አይፈልጉም፣ ሰው እንዲመጣ አይፈልጉም። በዛ ላይ ደግሞ ያው ልጆች በባህሪያቸው እንግዲህ እኔን ውደዱኝ የሚል ነገር አላቸው እና እኛ ደግሞ ምንድነው እያሳየናቸው ያለ ነው ያ የሚመጣ እንግዳ በጣም ኢምፖርታንት እንደሆነ ኢቭን ከነሱም በላይ። ምክንያቱም እነሱን በጣም እንትን እያደረግናቸው ነው፣ እየተጫናቸው ነው። በጣም እየተጫናቸው ስለሆነ እንትን ማለት አይፈልጉም፣ ያ ሰው እንዲመጣ አይፈልጉም። በጣም እንደሚወደድ ያያሉ። የተለየው ሳህን የተለየው ብርጭቆ የዛን ቀን እንደሚወጣ ያያሉ። ኢቭን አትንኩ ብለን እነሱን ያን ብርጭቆ ያንን ሳህን ሶፋው ተስተካክሏል ቁጭ አትበሉ አይ ቲንክ ስቃያቸውን መሰለኝ የምናበላቸው። እና እስቲ እዚህ ላይ ደግሞ ጨመር ማድረግ የምትፈልጉት ካለ ደስ ይለኛል። ዘንዬ ትቀጥያለሽ? እኔ ምን እላለሁ መሰለሽ፣ አሁን የኔ ጥያቄ ወላጆች ካሉ ምን ያህል ነው ልጆቻችንን ማዕከል አድርገን ህይወታችንን ዲዛይን የምናደርገው ወይ ደግሞ ህይወታችንን የምንኖረው? እንደተባለው እንግዳ ይመጣል ሲባል ምን ያህል ነው ለነዛ ለሚመጡት እንግዶች የምንጨነቀውን ያህል ልጆቼ ደግሞ ምቾታቸው እኮ ሊናጋባቸው ነው፣ እንዴት አድርጌ ነው የእነሱንም ፍላጎት በጣም ሳልነካ እንዳልነው ማለት ነው፣ እንዴት አድርጌ ነው ደግሞ ሁለቱን ነገሮች ባላንስ አድርጌ ማስኬደው ብለን እንደው ለሰከንድስ እናስባለን። እንዳልሽው እንግዳ ሊመጣ ነው ከተባለ በቃ ማለት የልጆች ፍላጎት ይሰረዛል እንዳለ። ማንም እነሱን እንዲፈልጌ ነው እንዲኮ ስለሆነ ነው ቢሉ የሚሰማቸው የለም። እንዳልሽው በቃ አልጋ መልቀቅ ከሆነም ይለቃሉ። ሜቢ ቴሌቪዥን የሚያዩት የሆነ የሚከታተሉት ፕሮግራም ካለ እኔ አሁን ልጆኜ ትዝ ይለኛል፣ እንግዳ ሲመጣ የልጆች ጊዜ እንደምታውቂው በሳምንት 2 ቀን ነው፣ ሮብና ቅዳሜ ምናምን ነው የሚመጣው። እንግዲህ ይታይሽ እኛ ጓግተናል። ስንት ተጠብቆ መከራይተን ገና ቁጭ እንዳልን ግማሽ ላይ ሰው ይመጣል። ያው እንደምታውቂው እንግዳ ደግሞ እመጣለሁ ብሎ ፕሮግራም አስይዞ አይደለም የሚመጣው፣ እንደፈለገ ይመጣል ሰው። እውነት ነው። ከዛ ተነሱ በቃ ግቡ ይባላል። እኛ እዛ መቀመጥ አንችልም። በቃ ወይኔ በስማም የሚሰማኝ የነበረው በቃ ያመኝ ነበር። ላይክ የእውነት ውስጤ የሆነ ነገር ነው በጥስ የሚል በጣም ዲዛፖይንትድ ሆን ነበር ዲፕሊ። እና በሰዓቱ ምን ነበር የሚሰማሽ ብትይኝ ራሱ ኢትስ ላይክ በቃ ምንም የኔ ፍላጎት ዋጋ የለውም፣
ማንም የሚያየኝ የለም፣ ማንም ኬር የሚያደርግ የለም። ገባሽ? እኔ እዚህ ጋር ይህንን ነገር በጣም ብፈልገውም ባልፈልገውም ለእኔ ከመንገዱ ወጥቶ ምንም ነገር የሚያደርግልኝ ሰው የለም። አየሽ፣ ያ ነገር ደግሞ ምን ያመጣል ማለት ነው? በቃ ልብን ያደነድናል። ልጆች ሀይል አቮይደንት እንዲሆኑ እኮ ነው የሚሆነው። ኢቭን ቤተሰቦች እንኳን የኔ ነገር የኔ ስሜት የማያስጨንቃቸው ከሆነ እኔስ ታዲያ ምን ያገባኛል ወደሚለው ነገር ትሄጃለሽ። አይሽ በቃ እና ልብሽ በጣም ፕሮቴክትድ እንዲሆን ትፈልጊያለሽ። ስለዚህ ያንን አይነት ልምምድ ደግሞ ይዘሽ ስታድጊ ወደፊትም በጓደኝነትም ውስጥ ይሁን በማንኛውም ሪሌሽንሽፖችሽ ውስጥ ይህንን ሀይሊ አቮይደንት የሆነ ማንነት ይዘሽ ትቀጥያለሽ ማለት ሚኒንግ በጣም በቃ ልብሽን መጠበቅ ትፈልጊያለሽ። ዲስአፖይንትድ መሆን አትፈልጊም። ሰዎች እንዲጎዱሽ አትፈልጊም። እቺ ትንሹ አሁን አይመስልም እንግዲህ አሁን ምንድን ይሄ እንደዚህ ሊያስብል ይችላሉ ወይ ልትሉ ትችላላችሁ። ግን ልክ በዛ ሰዓት ላይ ለስሜትሽ እንደማይጨነቁልሽ መረዳቱና ማወቁ በራሱ ለዛ ሕፃን ልጅ ትልቅ ጉዳት ነው። በስሜት ነው ልጁ የሚጎዳው። ፊዚካል የሆነ ጉዳት አይኖረውም አይደለ? እንግዲህ ይህንን ብናስተውል ጥሩ ነው።